ዛሬ ደግሞ አዳማ ነኝ ያለሁት። አዳማ ላይ አንድ አዲስ ማድለቢያ ተከፍቶ እስቲ በሬዎቹን ለማየት መጥቼ ነው። ግን ስንት ቀናቸው ነው ከገቡ? ስንት ቀናቸው? አራተኛ ቀናቸው ዛሬ ከገቡ። በጣም ከሩቅ ነው የመጡት። ከሳ ብለዋል ሰውነታቸው። ግን እስኪ እያንዳንዳቸው ከዝርያ መረጣ ጀምሮ እንዴት እናደርጋለን፣ ምን አይነት ሕክምና ነው የምንሰጣቸው አንድ አያቸዋለሁ ማለት ነው። ትንሽ ቆጣ ብለዋል፣ ደከምከም ብሏል። ከሩቅ መንገድ ግን ምንድን ነው የምንሰጣቸው? እያንዳንዳቸው 15 በሬዎች ናቸው። ሰውነታቸው እንደምታዩት ደከም ብለዋል። እንደዚህ አይነት አገዛዝ ትንሽ ብዙ አይመከርም፣ ግን ተገዝተው ከመጡ በኋላ እንዴት ነው መስጠት ያለብን? ምንድን ነው የምንሰጣቸው? ሰውነታቸው ወደ ነበረበት እንዲመለስ። በአብዛኞቹ ገላቸው እንደምታውቁ መዥገር አላቸው፣ ድካም አላቸው፣ ሰውነታቸው ዝሏል፣ የምግብ ችግር አለ። ስለዚህ እዚህ አሁን ቆላማ አዳማ ቦታ ላይ ያሉት፣ አዳማ ላይ ከፍተኛ የፀሐይ ሙቀት ስላለ አመጋገቦቹን አሻሽለን ህይወታቸው የተሻለ እንዲመጣ እንዴት አድርገን እያንዳንዳቸውን እናክማቸዋለን፣ እንንከባከባለን የሚለው እስቲ እንጀምራለን። እዚህ ጋር ያሉት 8 ናቸው። ስንት ናቸው? 8። በዛኛው በኩል 8 አሉ። እዚህን ትተን ደግሞ እዚህ ጋር አሉ። እስቲ እነዚህን እናያቸዋለን። እንግዲህ ግዢ ላይ አንዳንድ ጊዜ ያለው የበሬ ዋጋ ምን ይመስላል? ይሄ ሰውነቱ ጠጠር ይላል። የኛው ቁጡ ናቸው ትንሽ። እኔም አዲስ ስለሆንኩኝ እያንዳንዳቸው እንዲቀየሩ ምን አይነት አመጋገብ መስጠት አለብን? ምን አይነት ሕክምና ነው የምንሰጣቸው? እድሜያቸው የገፋ ነው እንዳይመቱን ማየት አለ። ተዛማሽ በሽታ አለባቸው ወይ? ያ ተዛማሽ በሽታን ነፃ እንዲሆኑ ምን ማድረግ አለብን? ክትባታቸውን መቼ ነው የምንሰጣቸው? ይሄ ብቻ በቂ ነው ወይ ይሄ ሕክምና? እዚህ ላይ እድሜያቸውን ማየት አለብን። የጤናቸውን ሁኔታ ማየት አለብን። እያንዳንዳቸው ማየት አለብን። በጣም እየተቆጡ ነው። ስለዚህ ይህን የምንሰራው ምን ይመስላል? እንዴት አድርገን ነው የምንሰራ? እንዴት አድርገን ነው ማድረግ ያለብን የሚለው በጣም አስፈላጊ ትልቅ ስራ ነው። ስለዚህ አንድ በአንድ ምን እንደምንሰጣቸው በደንብ እናያለን ማለት ነው። ማድለቢያው በጣም ሰፊ ትልቅ ማድለቢያ ነው። እንግዲህ እዚህ ውስጥ የሚኖረን ቆይታ ምን ይመስላል? በሬዎች ማደለብ፣ በሬዎች ላይ ተቅማጥ አለባቸው። ተቅማጥ ለምን መጣ? ትላትሎች አሉ ጉበት ላይ፣ ኩላሊት ላይ፣ ሳምባ ላይ እንዴት ነው የምናደርጋቸው? ከገበያ ከገዛም በኋላ ለምንድን ነው አንቲቢዮቲኮቹን የምንሰጠው? በደንብ አብረን እናያለን ማለት ነው። እዚህ ላይ ምንድነው ለነዚህ ያው በሙሉ 15 ናቸው። ለ15ቱም በሬዎች የምሰጣቸውን መድኃኒት እዚህ አስቀምጫለሁ። በሬዎች እንደገቡ ምን መስጠት አለብን? እዚህ ላይ እንደምታዩቸው ኪኒኖች አሉን። መርፌ፣ እያንዳንዳቸው መርፌ የተዘጋጀ አለ። አንዱ በተወጋበት ሌላ አይወጋም። እዚህ ጋር አይበርማክቲን አለኝ። እዚህ ጋር መልቲ ቫይታሚን አለኝ። ፔኒስትሪፖች አሉኝ። ሳልፋ ድራግ አለኝ። እነዚህም በሙሉ መድኃኒቶች እጠቀማለሁ። ግን በምን ያህል መጠን ነው? እያንዳንዳቸው ክብደታቸው የተለያዩ ናቸው። ሰውነታቸው የተጎዳለ በክብደታቸው ልክ ነው መድኃኒቶችን የምንሰጠው እንጂ ከክብደታቸው በላይ አንሰጥም። ለዚህ ነው እያንዳንዱ እንስሳ አንዳንድ ጊዜ ቫይታሚኖች ከአቅም በላይ ሲሆኑ እንስሶቹ በጣም ይጨነቃሉ። አንቲቢዮቲኮቹም አንዳንድ ጊዜ ከኪሎቸው በላይ ሲሆኑ እንስሶቹ ይጨነቃሉ። ስለዚህ ኪሎቸውን ያማዘነ ስራ ነው መስራት ያለብን። በእርግጥ በሬዎቹ ገና ወይፈኖች ናቸው አብዛኞቹ። ግን ምንድነው ረዥም መንገድ በመሄድና በተለያየ ፓራሳይቶች ተጎድተዋል። ስለዚህ የምንሰጠው የፓራሳይት መድኃኒት እዚህ ኪኒኖች አሉን። እንግዲህ የፓራሳይት መድኃኒት እንደምታውቁት ፋሲኔክስ አለ፣ አልቤንዳዞል ካተል አለ፣ አልቤቲን አለ፣ ቴትራክሎዛል አለ። በየደረጃው ነው የመጡበትን ቦታ መሰረት አድርገን ነው የምንሰጠው። ስለዚህ እነዚህን አንቲባዮቲኮች ለምንድን ነው ያስፈልገው? አንቲባዮቲክ መስጠት ብዙ ጊዜ እንደምታውቁት ረዥም መንገድ እንስሶች ይመጣሉ፣ ሰውነታቸው ይዝላል፣ ባክቴሪያል ነገር ያጠቃቸዋል፣ ቫይራል ነገር ያጠቃቸዋል። ስለዚህ እነዚህ ባክቴሪያና ቫይራል ነገሮችን ለማከም ምን እንጠቀማለን? ብሮድ ስፔክትረም እንጠቀማለን። ሰውነታቸው መስላቸው በጣም ስለዛለ ያንን ደግሞ እንደዛው ጉልበት አቅም እንዲያገኙ እንደዚሁ ቫይታሚኖች እንጠቀማለን። በሰውነታቸው ውስጥ ጉበት ላይ ኩላሊት ላይ ደግሞ ፓራሳይቶች አሉ። እነዛንም ደግሞ ለማስወገድ እንደዚህ እናደርጋለን። ይሄ ወጣት ልጅ ይሄን ሁሉ ኢንቨስትመንት ሲሰራ ትልቅ የስራ ዘርፍ ነው። ስለዚህ እናንተስ በዚህ ስራ ላይ ለመሰማራት ምን አድርጋችኋል? እንዴት ታደርጋላችሁ የሚለውን አብረን እናያለን ማለት ነው። አሁን ቀጥታ ወደ ስራው ነው የምንገባ። ይሄንን ልሰጠው ነው እንግዲህ ምንድን ነው የምሰጠው? እንዴት አድርጌ ነው የምሰጠው? በምን ያህል መጠን የሚለውን ደግሞ አብረን እናያለን ማለት ነው። ጥንቃቄ አድርጌ ነው አሁንም እንደነገርኳችሁ መርፌ አለኝ። እያንዳንዱን የምጠቀመው መርፌ እዚህ ላይ ሙሉ አለኝ። ስለዚህ ለሁሉም በጣም በጥንቃቄ ነው። አንዱ የተወጋበትን ሌላውን አንወጋ። ለምንድን ነው ይሄን የምደጋግመው? ብንቸኩል እንኳን መሳሳት የለብንም። አለበለዚያ የተለያዩ በሽታዎችን ወደ በሬዎች እናስተላልፋለን። ይሄ በሬ ስንት ኪሎ ሊመጣ ይመስላችኋል? ወደ 175 ገደማ ነው የሚመጣ። በጣም ቀጭን ነው። እንግዲህ ካሁን በኋላ የምናደርገው ክትትል አብረን በጋራ እናያለን ማለት ነው። ስለዚህ በኪሎ ልክ ነው የምሰጠው። ኪሎ አላበዛበትም። ሲሲውን ስሰጥ
ከ1 ለ25 ስለሚል ፔኒ ስትሪፕ። ስለዚህ ለዚህ በሬ ወደ 12 አካባቢ ነው የሚሰጠው። 11 ይላል ከናየሩ 11 በቂ ነው። ስለዚህ መጀመር እንችላለን። ሁልጊዜ ስንሰጥ በጣም መጠንቀቅ ያለብን ሾክ እንዳያረጋቸው ቀስ ብለን ነው። እነዚህ በሬዎች ቢያንስ በስንት ቀን ተቀይረው ለምግብነት ይደርሳሉ የሚለው ነው። በተለይ መንገድ ላይ ሲመጡ ፓስቶሮሎሲስ፣ ኢኮላይ ባክቴሪያም፣ ሳልሞኔሎሲስ፣ ታይፎይድ ሊይዛቸው ይችላል። ያንን ሁሉ መሰረት ያደረገ ነው። የመጀመሪያው አንትራክስ፣ በተለይ አንትራክስ በጣም ገዳይ፣ ባሲለስ አንትራክስ በጣም ገዳይ ነው። ስለዚህ ሰዎችም ይህንን ስጋ ሲበሉ ጤናቸው የተጠበቀ እንዲሆን፣ በሬዎቹም ጤንነታቸው የተሻለ እንዲሆኑ እነዚህን መድኃኒቶች በደንብ እናረጋለን። በመቀጠል ደግሞ ይቺ ያው እዚች ጋር አለችኝ አይበርመክቲን አላመጣሁም፣ አዲስ ነው ይሄኛው አልቆብኛል። ስለዚህ አዲስ ነው የምከፍተው። ስለዚህ እሰጣለሁ። በየስንት ቀኑ ነው አይቨርመክቲን ወይም ደግሞ ሌሎች ዲወርም ማረጊያ መድኃኒቶችን የምንሰጠው? በየ15 ቀኑ ነው። ይሄ በሬ እንደነገርኳችሁ 165 ገደማ ስለሚመጣ ወደ 8-9 አይቨርመክቲን ነው የምጠቀመው እና በዚች በኩል ይሄን ለምንድን ነው ሩቅ ቦታ ሆናችሁ ብዙ ሰዎች ትጠይቁኛላችሁ፣ እንዴት አድርገህ ነው የምትሰራው? ማወቅ እንፈልጋለን፣ ማየት እንፈልጋለን፣ መሰልጠን እንፈልጋለን ለምትሉኝ በዚሁ አጋጣሚ የስልጠና ማዕከላችን በተግባር የተደገፈ ነው። እዚህ ማዕከል ላይ መተንም ስልጠናውን ትሬኒንግ ማድረግ እንችላለን ማለት ነው። በዚህ መልኩ እናደርጋለን። አሁን ደግሞ ኪኒኑን እናውጣለን። ኪኒኗን አምጣ። ይኸው ይሄ መርፌን ቀየርኩ ማለት ነው። ሌላ መርፌ ነው። አሁን ወደዚህኛው በሬ ስለምንሄድ የምጠቀመው ሌላ መርፌ ነው። ይህንን እዛ አስቀምጣለሁ። ኪኒኗን አቀበለኝ። ያስክም ቀስ አድርጋ አውጣው። ይህችን መድኃኒት እዚህ አዘጋጅቻለሁ። በኪሎአቸው ልክ እንሰጣለን ማለት ነው። እያንዳንዳቸውን የማሳያችሁ ምንድነው ኪሎ ላይ ነው ጨዋታችን። ኪሎ በጣም አስፈላጊና ወሳኝ ነው። ይህንን ኪሎ መሰረት ያደረገ ስራ ስንሰራ በሚቀጥለው ግን ከ15 ቀን በኋላ ስንመጣ ኪሎአቸው ስለሚጨምር 5 ሲሲም 10 ሲሲም እንደ አመጡት የኪሎ መጠን መድኃኒቱን ልንጨምር ላንጨምርም እንችላለን። የተቀየረ ካለ ይጨመራል፣ ያልተቀየረ ካለ ባለበት ይሆናል ማለት ነው። ስለዚህ ሕክምናው አቧራው ምኑ በጣም ከባድ ነው። የእንስሳት ሐኪም ስትሆን በጣም ከባድነቱ ምንድን ነው? ብዙ በሽታዎች ከእንስሳ ወደ ሰው ይተላለፋሉ። እንስሶች በጣም ይመቱሃል። ይሄን ግምት ውስጥ ያስገባ ስራ ስንሰራ በጣም ከብቶቹ የተሻሉ ይሆናሉ። ብዙ ጊዜ ምን ማየት አለብን? እግራቸውን ማየት አለብን። እግራቸውን ያነክሳሉ ወይ ተቅማጥ አላቸው? እንደምታዩት እበቱ አያችሁት ምን ያህል ድርቀት እንዳለ፣ ዲሃይድሬትድ አለው። ስለዚህ እዚህ ቦታ ላይ ከፍተኛ ውሃ መጠጣት ስላለበት ያንን ውሃ እንዲጠጣ በደንብ ማበረታታት አለብን። እና በዚች በኩል የትኛው ቆዳው ላይ ስንሰጥ ስሱ ቆዳ ፈልገን ነው። አሁን እዚህ አካባቢ ከሰጠነው ወፍራም ነው፣ ስለዚህ ላይመች ይችላል። እዚህ ጋር ግን ተጠንቅቀን ረጋ ብለን እንሰጣለን። ያዘው። ይሄ መታሸት አለበት ስለሚያቃጥል ኤሪታን። አሁንም መርፌን እቀይራለሁ። መርፌ ትልቁ ስራ ነው ብያቸዋለሁ። አቁሞ የምንሰጠው ምንድነው? ቫይታሚን እንሰጠዋለን። ይሄንን በሬ እንግዲህ የምንሰጠው ምንድነው? በኪሎ ልክ ነው። ገና ከተገዛ 4 ቀኑ ነው። ቫይታሚን ለስንት ቀን እንሰጠዋለን? ለምንድነው አስፈላጊነቱ? የቫይታሚን ቫይታሚን ደረጃ አላቸው። ብዙ ጊዜ ስንገዛቸው ቫይታሚኖችን በኤሌክትሮላይታቸው ከፍ ያሉ ቫይታሚኖችን መግዛት ያለብን። ስለዚህ እነዚህም በሙሉ ያሳያቸው። እነዚህ በሙሉ የምታዩዋቸው 15 በሬዎች በሙሉ ይታከማሉ። ስንት ቀን? ቢያንስ በዚህ ቀን ሐኪሙ ጋር በመነጋገር ነው የምናደርገው። ቫይታሚን ከኪሎአቸው ውጭ በሰጠን ቁጥር ለተለያየ የጤና ችግር ይዳረጋሉ። ስለዚህ በጣም መጠንቀቅ አለብን። ለምንድን ነው ግን እነዚህም ብሮድ ስፔክትረም፣ አንቲቢዮቲክ፣ አንቲሄልሜንቲክ፣ ኤክስተርናል እና ኢንተርናል ፓራሳይት ማስወገጃ እንዲሁም ደግሞ ፓራሳይት ማስወገጃ እና ፈንገሶችን ማስወገጃ መድኃኒቶች የምንጠቀመው ለምንድን ነው የሚለው በኋላ ላይ በደንብ አብራራላችኋለሁ። ይህም በሬ ግን አሁን ስንሰጥ በኪሎ ልክ እንሰጠዋለን ማለት ነው። ስለዚህ እንዳይመታን ከፍተኛ ጥንቃቄ እናደርጋለን። በኪሎ ልክ አሁንም ተጠንቅቀን መስሉ ላይ ፈልገን ነው የምናየው። በሬዎቹ በአብዛኛው በመንገድ ስለደከሙ መርፌውም እንዳይጎዳቸው በጣም ጥንቃቄ ማድረግ አለብን። ወደዛች እንዳይመታን አቋማችንን ማስተካከል አለብን፣ አለበለዚያ ይመታናል። በተለይ ከመመታት ደግሞ ባሻገር ምንድነው ተላላፊ በሽታዎች ስላሉ አብዛኞቹ በሽታዎች ከእንስሳ ወደ ሰው ይተላለፋሉ። የእነዚህ በሽታዎች ተጠቂ እንዳንሆን ምን ማድረግ አለብን? ከፍተኛ ጥንቃቄ ማድረግ አለብን። መርፌዎች ላይ በተለይ አንዱ በሬ የተወጋበትን ሌላ በሬ መወጋት የለበትም። እዛ ላይ መጠንቀቅ አለብን። ሰውነታቸው በጣም ብዙ መንገድ እርሻ ላይ ስለነበሩ ከሳ ብለዋል። ግን እንዴት አድርገን አመጋገባችን ምን መምሰል አለበት?
ጥንቃቄ በጣም ይፈልጋል። ከ15 ቀን በኋላ የሚኖራቸውን ውጤት ደግሞ በደንብ እናያለን። አንድን በሬ ምን ያህል ቀን አብልተን ውጤታማ እናደርገዋለን፣ በስንት ቀን ነው ሕክምና መሰጠት አለበት። አሁን በኪሎ ልክ ነው የምንሰጠው። በሬው ስንት ኪሎ? 165 ኪሎ ገደማ ነው የሚመዝነው። ስለዚህ ተጠንቅቀን ነው የምንሰጠው። ያዘው፣ መጠንቀቅ አለባችሁ እንዳይመታችሁ።